1 ቁጥር 10 ላይ ቲቶ ምዕራፍ 1 ላይ እንደዚህ ይላል ቁጥር 10 ተመልከቱ። አመፀኞች ለተላላፊዎች ለአታላዮች የሆኑ ብዙ ሰዎች አሉ። በተለይ እነዚህ ከተገለጡ ወገን ናቸው። እነዚህ ዝም ማሰኘት ተገቢ ነው። ምክንያቱም ትክክለኛ ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን በማስተማር ቤተሰብን ሁሉ በመበከል ላይ ናቸው። ከራሳቸው ነቢይ አንዱ ስለ እነርሱ ሲናገር የቀርጤስ ሰዎች ዘወትር ውሸታሞች፣ ክፎች፣ አውሬዎችና ሰነፎች፣ ሆዳሞች በሕግ የሚኖር ሰው ሕጉ የሚጠይቅን በትክክል ካልሄድክ ትዋሻለህ። ሕግ ካለ ኃጢአት አለ። ተመልከቱ እንግዲህ ሕጉ ለማን ነው የመጣው ሲባል ለተላላፊዎች ነው። ሕግ ለተላለፉት፣ ሕግ ለሚተላለፉ ለውሸተኞች፣ ለቀራጮች እንዲሁም የቀርጤስ ሰዎች ናቸው። ክፎች፣ አውሬዎች፣ ሰነፎች፣ ሆዳሞች ናቸው። ሕጉን በደንብ አድርገህ ውስጥ ስታሰርጸው ከድካም ውጪ የምታውቀው ነገር የለም። ሰው እሺ ሮሜ ምዕራፍ 7 እናወጣለን። ሕጉ እንግዲህ ሕግ ከእግዚአብሔር እንደተሰጠ ወይም እንደተሰራ ስናውቅ መሰራቱ ብቻ ሳይሆን ባህሪው፣ ሕግ ባህሪ አለው። ሕጉ በአንዱ በእግዚአብሔር ነው ስንል ምን እያልን ነው? አንዱ እግዚአብሔር ነው ስንል መጽሐፉ ስለዚህ ይለናል። ሮሜ ምዕራፍ 7 ላይ እንደዚህ ብሎ ያስቀምጥልናል። ሮሜ ምዕራፍ 7 ላይ ቁጥር 12 ላይ እንደዚህ ይላል። ስለዚህ ሕጉ አለ። ተመልከቱ። ስለዚህ ምኑ ሕጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ነው። ቅዱስ፣ ጻድቅ፣ በጎ ነው። ጻድቅ መልካም ነው። በራሱ ምንድን ነው? ቅዱስ ነው። ቅዱስ ነው። ባህሪው ቅዱስ ነው። በስራው የተለየ ነው። የተለየና ሁለት ነው። ወደ ስራ ስንተገብረው ተቀደስ ብለህ ስታስተምረው ስናስተምራቸው ጥያቄውን ይልቀደስ ነው። እንዴት ልቀደስ?
አይነት ይደረደራል። ይናር ህግ በባህሪውና በስራው ሁለት የተለያየ ነገር ነው የምናየው። በራሱ ህጉ ምንድነው? ቅዱስ ነው፣ እንከን የለውም። ሃሌሉያ አሜን። ቅዱስ ነው። እግዚአብሔር ቅዱስ ነው ስንል ይሄ ቅዱስ የሆነ እግዚአብሔር ለሰው ህግን ሰጠ። አትግደል፣ አታመንዝር፣ አትስረቅ፣ የባልንጀራን አትመኝ አለ። እንግዲህ ይህንኑ ነው በጥናታችን በሰፊ የምናየው። ተመልከቱ፣ ከህግ በፊት ህግ አለ ብለናል። ህግ ለሰው አዳም አትብላ በበላ ቀን ሞት ትሞታለህ ከመባሉ በፊት የት ነበረ? ያውቃል ራሱ እግዚአብሔር ነው። ይሄው ማንበብ እንችላለን። ሮሜ ምዕራፍ 7 ቁጥር 12 ላይ ከህግ በፊት ህግ አለ። ህግ ሁሉ ከዚህ ህግ ወጣ። ህግ ሁሉ የምናየው በመላው ዓለም ሰዎች እንዲተዳደሩበት፣ ሰዎች አብረው እንዲኖሩበት፣ አገር እንዲያስተዳድሩበት፣ መስሪያ ቤት እንዲያስተዳድሩበት፣ ቤተሰብ እንዲያስተዳድሩበት ከህግ በፊት ህግ ወጣ። ህግ አለ። ህግ ሁሉ ከዚህ ህግ ወጣ። ህግ ሁሉ ከዚህ ህግ ወጣ። ያ ቀዳማዊ የመጀመሪያው ህግ ራሱ እግዚአብሔር ነው። አሜን አሜን። ራሱ እግዚአብሔር ነው። ይሄው ሮሜ ምዕራፍ 7 ቁጥር 12 ላይ ውጭ በአዲስ ትርጉም ነው እንደዚህ ይላል። በመደበኛው በዚህ እዩት፣ በዚህ ይላል ቁጥር 12 ላይ ስለዚህ ህጉ በራሱ ቅዱስ ነው። ቀዳማዊ ማለት የመጀመሪያ፣ ትእዛዙ ቅዱስ፣ ጻድቅ፣ መልካም ያ ቀዳማዊ እግዚአብሔር ነው። ቀዳማዊ ህግ እግዚአብሔር ነው። እግዚአብሔር የመፈጠራችን የመንቀሳቀሳችን ሁሉ የማደጋችን ዳግመኛ የመወለዳችን ህግ ነው። ሃሌሉያ